እውነቴን ነው ሻምፒዮን እንሆናለን። ሲዳማ ቡና ያን ዋንጫ ባይነጠቅ ዘንድሮ ዋንጫ ይወስዳል ተብሎ ታስባል። እግዚአብሔርም የሲዳማን ህዝብ ደጋፊ እንባ አይቷል ብዬ ነው ማስበው። የሚመረጠው በሙያው ያግዘኛል አይደል? ታማኝ ነው ወይ አሰልጣኝ ነው? ታማኝ አሰልጣኝ ነኝ ብዬ ነው ማስበው። ግን ያንተን ያህል ስለራሱ ሊያወራ የሚችል ሰው አለ ብዬ አላምንም። ቻሌንጅ አድርገህ ማለፍ ችለክ ሰክሰስ ስትሆን ደግሞ ጣዕሙ የተለየ ነው። 50 ሚሊዮን 60 ሚሊዮን የሚለው ቀረ ህጉ። ጉዳት አለው ጥቅም አለው። ለሊጉ ማደግ ብሎ ያሰበው ነገር አለ። ታች ከየመጣ ቡድን ለዋንጫ ለመፎከር የሚችልበት ሊግ መሆኑ ብራንድ የለውም፣ ደረጃ የለውም አያስብልም። ሰላም ጤና ይስጥልኝ የተከበራችሁ እንደምን አመሽታችኋል። ሳምንታዊ ሚዲያ ፕሮግራማችን በአባይ ቲቪ አሁን ተጀመረ። ዮሴፍ ከፍለኝ ዛሬ ረቡዕ እንግዲህ ፕሮግራሚንግ ይዤላችሁ ቀርብ ያለው የሲዳማ ቡና የኢትዮጵያ ፕሪሚየር ሊግ አሸናፊው ምክትል አሰልጣኝ ቅዱስ ዘሪሁን የዚህ ምሽት እንግዲህ ነው። አብራችሁን ቆዩ። ተመልሰናል። የተከበራችሁ አቅርሴ እንኳን ደህና መጣ። እንኳን ደህና ቆየኸኝ። እንዴት ነው? አለው እግዚአብሔር ይመስገን። እንኳን ደስ አላችሁ ብያለሁ። ታንክ ዩ። ያው እኔ ደስ ከሚሰኙት ጋር ደስታለሁ። አመቱ ሲያልቅ ሻምፒዮን ለሆኑ ሰዎች አሰልጣኞች እንኳን ደስ አላችሁ ማለት ምንም ጥያቄ የለውም። እንኳን የተጋጣሚህም ይላልና ጋዜጠኝነት ያው የባላንስ ጉዳይና የገለልተኝነት ጉዳይ ነው። ግን ማህበራዊ ግንኙነት የለውም ማለት ግን ደግሞ አይደለም። በድጋሚ በሜዳሊያ በአባይ ቲቪ ስም እንኳን ደስ አለ። እንኳን አብሮ ደስ አለ። ዋው በደንብ ተሰለኩ ነውና አመቱን በሻምፒዮን ጨርሳችሁ እንዴት ነበር? አመቱ ማውራይ ከሱ ጀምር። አመቱ ያው ጥሩ ነው። አክቹአሊ ያው አምና ወላይታ ዲቻ ነበርን እኔና ያሬድ አሰልጣኝ ያሬድ። ከዛ በኋላ ወደ ሲዳማ ቡና ጆይን አርገን ነው የመጣ ነው። ያው ጆይን አርገን ስንመጣ ኮንፊደንሶች ነበሩ፣ ተስፋዎች ነበሩ። ያው ያ ኮንፊደንስ የሚኖር ተስፋዎች የሚኖሩት እዛ ጋር ካሉ አካላት ነው። መጀመሪያ ያንተ አቅም ያንተ ዕውቀት ያንተ የሥራ ችሎታ እንዳለ ሆኖ ነገር ግን እዛ ጋር ሄደ መሰራበት ያው እግር ኳስ ሰዎች ላይ ስለምሰራ እነዛ ሰዎች የኔን ስራ ያስኬዳሉ የሚል አስተሳሰብ ነበረን። ያው ሁሉ ጊዜ ፕላን እንደሚያደርገው ዋና ኮች ነው፣ እኔ ምክትል ነኝ። የሱን ፕላኖችን ነው እኔ ማስኬደው። እዛ ላይ ስናወራ ትልቅ ሆፕ ነበረን። ያሉት ተጫዋቾች ያሉት አመራሮች ፕላስ ደግሞ ከምንም በላይ 12ኛ ተጫዋች የሆነው ደጋፊዎቹን አይተን ይሄን ውጤት በዚህ አመት የተሻለ ነገር ለሲዳማ ቡና ካሉት አካላቶች ጋር ሆነን የተሻለ ነገር እንሰራለን ብለን አስበን አቅደን ነው ወደዚህ ጆይን ያደረግነው። ሻምፒዮን ሆነናል። ሻምፒዮን ሲኮን ዝም ብሎ አይኮንም። ብዙ ውጣ ውረዶች አሉ፣ ዳገት አለ፣ ቁልቁለት አለ። እነዛ ቻሌንጆች ደግሞ ያው በሙያ ውስጥ ስትሆን ሁሉ ጊዜ እንደሚያጋጥሙ ኤክስፔክት ታደርጋለህ። እኛም ያን ኤክስፔክት አድርገን ያው እዛ ጋር የሆነ ቦታ ጋር ስንደርስ ቻሌንጆች ይኖራሉ ብለን አስበን የጀመርነው። ብዙ ቻሌንጆች ነበሩ ቲሙ ላይ። ያው አምና ጥሎ ማለፍ ሻምፒዮን ነበረ ቲሙ። ያው በአንዳንድ ጉዳዮች ዋንጫውን ተነጥቋል። ከዛ በኋላ እዛ ጋር ያው አመራሩ ነው ትልቁን ስራ የሰራው። እኛ ሙያችን አንተ ሙያህን ነው ሜዳ ላይ የምታፈሰው። ግን እዛ ጋር አመራሩ ብዙ ነገሮችን ለማስተካከል መስዋዕትነት ከፍሏል፣ ዋጋ ከፍሏል። እንደ ቲም ይቀጥል አይቀጥል ነበረ። እነዛን ነገሮችም አስቀጥለው ከደጋፊው ከህዝቡ ጋር ሆነው አመራሮቹ ትልቅ ስራ ሰርተው ስለጠበቁን ብዙም አልከበደንም። ተጫዋቾች ነበሩ በጣም ሲኒየሮች፣ ታዳጊዎቹም ሲኒየሮቹም በጣም በኢትዮጵያ ክላስ የሆኑ ተጫዋቾች በባህሪያቸውም በፐርፎርማንሳቸውም ክላስ የሆኑ ስለነበሩ አግዘውናል። ምክንያቱም ከተጋግዘ መሰራው ስራ ነው እግር ኳስ አንድ ሰው ብቻ የሚሰራው አይደለምና አግዘውን እየተረዳዳን እየተነጋገርን እኛም ሙያዊ ነገሮችን ለልጆች እየሰጠን ሻምፒዮን መሆን ችለናል። ሲዳማ ቡና ያን ዋንጫ ባይነጠቅ ዘንድሮ ዋንጫ ይወስዳል ተብሎ ታስባል። ያኔ መነጠቁ የተሰራው የፈጠረው ውጤት ነው። አዎ እኔ እንደዛ ነው ብዬ ማስበው። አንደኛ ያው ሁሉ ጊዜ እልህና ተነሳሽነት ፍላጎት ኖሮክ እዛ ጋር ባለሙያዎች ከሌሉክ ስፖርተኞች ከሌሉክ ዝም ብለህ ሞራል ብቻ ይዘህ ተነስተክ ሰክሰስ አታደርግም፣ ሰክሰስም አትሆንምና
ትልቁ እልህ ነበራቸው። ይሄን ዋንጫ መነጠቃቸው እልህ ነበራቸው፣ ፍላጎት ነበራቸው፣ ጉጉት ነበራቸውና ኦኬ ብለው ይሄንን ጉጉታችንን፣ ፍላጎታችንን፣ እልሃችንን ማን ያስኬድልናል ብለው ያው ሰሌክት አድርገው ያሬድ ገመቹን መርጠውታል። አሰልጣኝ ያሬድ ገመቹ በኢትዮጵያ ትልቅ አሰልጣኝ ነው። በዚህ አጋጣሚ ዛሬ ላይ መታወቅ አልነበረበትም እሱ። ምክንያቱም ለኢትዮጵያ ብሔራዊ ቡድን ትላልቅ ተጫዋቾችን እንደነ ሽመልስ በቀለን አይነት ትላልቅ ተጫዋቾችን ያፈራና ያበቃ ሰው ነው። የመጀመሪያው ትልቁ ውሳኔያቸው አሰልጣኝ መምረጥ ላይ ነው። ለኔ አሰልጣኝ መምረጣቸው ለዛሬ ውጤታቸው ትልቅ እንትን ረድቷቸዋል ብዬ አስባለሁ። ደጋግሜ ደውዬ ነበር ያሬድ ጋር ያው ልንገናኝ አልቻለሁ። ስለዚህ ሚዲያ ላይ እሱ ያለ ተወክለዋለህ፣ አንተ ያለ እሱ ይወክላልና አሁን ያሬድ እንደጠራን ነው እያሰብን ያለ ነው። እኛ ምናወራ ምርጥ አሰልጣኝ ነው ለአንተ? ለኔ በሙያው ነገርከኝ፣ ምርጥ መልከኝ። በባህሪ ደረጃ ለምክትል ይመቻል? እጅግ በጣም ነው ምልክ። ምክንያቱም እኔ ከሐዋሳ ከነማ ጀምሮ ነው ሊግ ላይ መስራት የጀመርኩት። ኳስን ያው ተጫውቻለሁ ከልጅነቴ ከፕሮጀክት አንስቶ እስከ ክለቦች ድረስ ተጫውቻለሁ። ከዛ ባጋጠሙኝ ጉዳቶች ወጥቻለሁ። ከወጣው በኋላ ቀጥታ ወደ ማሰልጠን ነው የገባሁት። ወደ ማሰልጠን ስገባ ተመስገን ዳና ነው ያስገባኝ። በዚህ ፕሮፌሽን ብትሄድ ሰክሰስ ትሆናለህ ብሎ ብሊቭ አድርጎ ወደዛ ውስጥ ከቶኛል። በዚህ አጋጣሚ ታንኪው ለዋለሁ። ከዛ በኋላ ያው ሰርቻለሁ ከሁለት ከሶስት አሰልጣኞች ጋር። ጥሩ ናቸው፣ መልካም ናቸው። ለኔ የሆነ ነገር መንገድ ከፍተውልኛል፣ አሳይተውኛል። ከዛ በተጨማሪ ያው ሀዲያ ሆሳዕና ቤት ነው ከያሬድ ጋር እኔ የበረኛ አሰልጣኝ ሆኜ እሱ ምክትል ነበረ፣ የሙልጌታ ምህረት። ከዛ በኋላ እድሉን አግኝቶ እዛ ቲም ላይ ዋና ሲሆን እኔም እዛው የግብ ጠባቂ ነበርኩ። ከዛ እዛ ጋር አብረን ተባብረን ከግርማ ታደሰ ጋር አሁን ወልዋሎ አሰልጣኝ ጋር የሱ የያሬድ ምክትል ነበረ። እዛ ጋር አብረን ለሶስት ስንሰራ ብዙ ከግርማ መማራቸው ነገሮች ነበሩ፣ ከያሬድ መማራቸው ነገሮች ነበሩና ወደ ወላይታ ዲቻ 2 አመት ጆይን አድርገን ስንሰራ ምክትል አድርጎ ነው ይዞኝ ሄደው። ያው እምነቱ ስለነበረው ነው። ሁልጊዜ በረኛ ላይ ሲሰራ ያው ይመክረኝም እንትን ይለኝም ነበረ። ያንተ ሙያ ይሄ አይደለም፣ ያንተ ሙያ ማሰልጠኑ ነው። እዛ ዋና አሰልጣኝ እስከምትሆን ድረስ ደግሞ ረዳት ምናምን ምክትል ሆነ መስራት አለብክ የሚል አስተሳሰብ እሱ ጋር ነበር። እድሉን ሰጠኝ፣ አብረን ሰርተናልና ያሬድ እጅግ በጣም እኔ እውነቴን ነው። ምናልባት ያው በባህሪ ያው ብዙ ሰዎች ያውቁኛል፣ የማያውቁኝ ፊት ለፊት የምናገር ሰው፣ ግልጽ የምናገር ሰው ነው። ያልተመቸኝ ነገር ካለ የምናገር ሰው ነኝና ያሬድ ትልቅ አሰልጣኝ ነው። ከብዙዎቹ ኢትዮጵያ ውስጥ ካሉ አሰልጣኞች ለኔ ይለያል ብዬ ማስበው ዋና አብረው ያሉ ረዳት አሰልጣኞችን የሥራ እድል ይሰጣቸዋል፣ መብት ይሰጣቸዋል። ዲሞክራት ነው፣ የዲክታተር አይደለም፣ እንትን አይደለምና እድል ይሰጣል፣ ያሰራሃል፣ እንድትበቃ ነው። እኔ አሁን በዚህ አጋጣሚ ምንድነው እኔ ከያሬድ ጋር ኦሬዲ አሁን 5ኛ አመታችን ነው። 4 አመት ሰርተናል። ቀጣይ 5ኛ አመታችን ነው። እሱ ዋና ሆኖ እኔ በረዳትነት እየሰራው ምንድነው ትምህርት ቤት ነበርኩኝ፣ የእግር ኳስ ትምህርት ቤት ነበርኩኝ ብዬ ነው ማስበው እንጂ ስራ ብቻ እየሰራው አይደለም። ያስተምራል። ያው ዕውቀት ጋፕ ይኖራል። ጋፖቹን ለማጥበብ ያስተምራል፣ ይመክራል። ሲመክርክ ሲያስተምርክ ይሄ በኳሱ ላይ ብቻ አይደለም ላይፍ ኤክስፒሪየንሱን ሼር ያደርጋል። እንዴት ህይወትን መኖር እንዳለብህ፣ እንዴት በቤተሰብህን ማኔጅ ማድረግ እንዳለብህ፣ እንዴት ከህብረተሰቡ ጋር አብረ መስራት እንዳለብህ፣ እንዴት ከተጫዋቾች ጋር መስራት እንዳለብህ በደንብ ያስተምርሃል። የሥራ እድልም ይሰጣልና ለኔ ትልቅ አሰልጣኝ ነው። ለኔ ምክትል አሰልጣኝ እኛ ጋር የሚመረጠው በሙያው ያግዘኛል አይደለም፣ ታማኝ ነው ወይ አይሰረስረኝም ወይ ተብሎ ነው የሚታሰበው። አንተ ሁለቱም ታሟላለህ፣ እንዲህ ነው የሚሰማ። እኔ ያው ስፔሻሊ ያው አሁን ያልከው ነገር አለ። ብዙ አሰልጣኞች ረዳታቸውን ሲመርጡም አሲስታንስ ኮቻቸውን ታማኝ ነው ወይ ምናምን የሚለውን ነውና፣ ሁለተኛ ቻሌንጅ አያደርገኝም የምለውን ነው የሚሰማው ምናምን ብለው ነው የሚያስቡትና ያሬድ ገመቹ ግን እንደዛ አይነት ሰው አይደለም። እኔ ሞያውም እስካለሁበት አሁን እየተማርኩኝ ነው። ፕሮሰስ ላይ ነኝ። እግር ኳስ ፕሮሰስ ነው፣ ማሰልጠን ፕሮሰስ ነው። በአንዴ ሰክሰስፉል አትሆንም። በአንዴ ደግሞ ሄደ እንደነ ጋርዲዮላ እንደነ ሞሪኒዮ አትሆንም። ፕሮሰስ ነው ብዬ አስባለሁ። ያው ዕውቀት አለኝ፣ የራሴ የሆነ ዕውቀቶች አሉኝ።
ፕላስ ደግሞ ታማኝ አሰልጣኝ ነኝ ብዬ ነው ማስበው። ምናልባት ያው ስለራስ ማውራት ብዙ ምን ነገር ባህል ያልተለመደ እንጂ ግን ያንተን ያህል ስለራሱ ሊያወራ የሚችል ሰው አለ ብዬ አለምንም። አዎ እና ታማኝ ነኝ እኔ። ያሬድን ከኋላ ሌላ ነገሮችን አላደርግም። እኔ መመለስ ያለብኝ ነገር ካለ ለስፖርተኛ እንደ ማንዴቴ መልሳለሁ። ካልሆነ ደግሞ ወደሱ ይሄዳለሁ። እሱ እዛ ጋር ያው ከኔ ያው የተሻለ ነው በእውቀትም በኤክስፒሪየንስም በብዙ በእድሜም ኳሱ ላይ በመቆየትም የተሻለ ሰው ነው። እኔ ያልታየኝን አንግል እሱ በደንብ ያያልና እሱ ጋር ወስዳለሁ። እሱ መልስ ይሰጣቸዋል። ታማኝም ነኝ፣ ሙያም አለኝ። በሙያዬ ያው የራሴ የሆነ ማንዴት አለኝ። በተሰጠኝ ማንዴት እንደ ምክትል አሰልጣኝ ምንድነው ኤክሰርሳይዝ ማድረግ ያለብኝ ብዬ በደንብ አነባለሁኝ፣ አያለሁኝ፣ እማራለሁኝ። ባለኝ እውቀትና ባለኝ እንትን ቲሙን ለመርዳት ሳልታክት ሰራለሁ። ምናልባት ሲዳማ ቡና ሻምፒዮንበትን ቁጥር ስናየው ትንሽ ግራ ያጋባል አይደለ? 38 ጨዋታ ነው የነበረው አመቱ ላይ 11 ጨዋታ አቻ ወጣችሁና 8 ተሸንፋችሁ አጠቃላይ 19 በለው ግማሽ ማለት ነው። 19ን አሸንፋችሁ ዋንጫ የበላችሁት። ባለፉት ወደ ኋላ ሄጄ ወደ 5-6 ዓመት ወደ ኋላ ወደ 7 ዓመት ብሄድ በዚህ ደረጃ ተሸንፎ ወዲያውኑ እንደጥሎ በዚህ ደረጃ ዋንጫ የበላ ቡድን አላ የመጀመሪያ ቡድን ነው ሲዳማ የሆነው። ሊጉ ክፍት ስለነበረ ነው? ሲዳማ ጠንካራ ተፎካካሪ ስላልነበረበት ነው? ምንድን ነው የሚባለው እዚህ ጋር አሁን ማለት ያው እኔ እግር ኳሱ ላይ አይ ቲንክ ወደ 7 ዓመት ነው እዚህ ሊግ ላይ የቆየሁት። ከዛ በፊት ያው ምሰራው ፕሮጀክት ላይ እና አንዳንድ ቲሞች ላይ ነበር ምሰራውና እንዳልከው በፊት ፉክክር አልነበረም። አንድ ቲም ብቻ ወይ ሁለት ቲም ነው ዶሚኔት አድርጎ የሚለው። አንደኛ እንትን ላይ ፋይናንሻል ላይ የክልል ቲሞች አንዳንድ ቲሞች በጣም ስትሮንግ አልነበሩም። ሁለተኛ ነገር ደግሞ ተጫዋቾችም ፍላጎታቸው በብዛት ትላልቅ ቲሞች ላይ ጆይን ማድረግ ነው። አሁን ሁሉም ቲም አቅም አለው በፋይናንሻል። ሁሉም ቦታ ጋር ስትሄድ ባለሙያዎች አሉ። ሁሉም ጋር ስትሄድ ፍላጎቶች አሉ። አሁን ደጋፊዎች ያው ለምሳሌ ሲዳማ ቡና ስትሄድ ሲዳማ ቡና ከማንም ቲም የተሻለ እንዲሆን የሚፈልግ ህዝብ አለ፣ የሚፈልግ ደጋፊ አለ፣ የሚፈልግ አካል አለ፣ አመራር አለ። ለዛ በደንብ አድርገው ይሰራሉና አሁን ካየ የትም ቲም ወደ ታች የወረዱ ቲሞችን እንኳን ስታይ የተጫዋች እንትናቸውን ስታይ ጥሩ ተጫዋቾች አሏቸውና ፉክክሩ ከባድ ነው። ሁለተኛ ነገር ምንድነው ለኔ እንደ ምክንያት ያው ተጠላለ ነጥቦችንና እና አርሰናል እና ማድሪድ እና ባርሳ ሻምፒዮን ሲሆኑ እና ፒኤስጂ ነጥብ ሳይጥሉ አይደለም ሳይሸነፉ አይደለም። ትሸነፋለህ፣ አቻ ትወጣለህ፣ ታሸንፋለህ። እኛ ጋር ደግሞ ምንድነው አሁን ነጥቡን ወደ ታች እንትን እንዲለው በፊት ያው በኢትዮጵያ እግር ኳስ ላይ ዶሚኔት ያደርጉ ያለው ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ከየትኛውም ቡድን ዛሬ ሻምፒዮን ሆነ ከሻምፒዮን በሆነ ማግስት ጀምሮ ተጫዋቾችን ይሰበስባል። ከየቲሙ ስትሮንግ የሆኑ ተጫዋቾችን ነገም ያው ነው የሚቀጥለው። አሁን ግን ሁሉም ቅድም እንዳልኩ ይሰበስባል። ሁሉም በአቅም ፋይናንሻል አውጥቶ በብዙ ነገሮች ይሰበስባልና አንዱ እሱ ነው። ሁለተኛ ምንድነው በፊት እሁድ ትጫወታለህ፣ የምትጫወተው እሁድ ነው። እሁድ ለእሁድ ነውና ሰፊ ክፍተቶች የምትደፍንባቸው ጉድለቶች የምትደፍንባቸው ጊዜዎች አሉ። ለተጫዋቾች የምታስተምራቸው ጊዜ አለ። ትሬኒንጎች የምትሰጣቸው ጊዜ አለ። ዛሬ ተሸንፈ ነገ እሁድ ስለሆነ ሳይኮሎጂካል ስትሮንግ እንዲሆኑ በብዙ መንገድ በኒውትሪሽን አስተካክላቸው ሪከቨር አድርገው እንዲመጡ የምታረጋቸው ጊዜ አለ። አሁን ግን ያው ባለው የጋራ ችግር የሆነ አካል ችግር ብቻ ብለን አይደለም መውሰድ ያለብን። የጋራ ችግሮቻችን ላይ ባሉን ችግሮች ጨዋታዎች በየ3 ቀን በየ72 ሰዓት በየ4 ቀን ቢበዛ 4 ቀን ምናምን ነው የምታርፈውና ልጆች ሪከቨሪ ሳያደርጉ ነው ወደ ጌም ውስጥ የሚገቡት። ምክንያቱም ሻምፒዮን ለመሆን ስትጫወትና ላለመውረድ ስትጫወት ሃይ ኢንቴንሲቲ ነው የምትጫወተው። በጣም ተጭነክ ጉልበት አውጥተክ ጭንቅላትን አስጨንቀህ ምናምን ነውና ያንን ጨዋታ በዛ ቴምፖ ጨርሰክ ሳታርፍ ማለት 72 ሰዓት በኋላ እንደገና ወደ ጌም ነው የምትገባውና ያ ትንሽ ያው እንትን እንዲጎተተን አድርጎናል። ብዙ ፋክተሮች አሉት። ነገር ግን ከፋክተሮቹ አንዱ ይሄ እንትኑ ነው። ምክንያቱም ለምሳሌ የወረደው 40 ምንጭን ብታይ
እንትናቸውን ስኳዳቸውን ስታይ ኳሊቲ የሆኑ ተጫዋቾች አሏቸው። ላይ ሻምፒዮን የሆነው ሲዳማንም ስታይ በዛ ልክ ነው። ምንድነው ያው አንዳንድ ነገሮች ላይ የአሰልጣኝ ብቃት፣ የተጫዋቾች ተነሳሽነት፣ የተጫዋቾች ሪከቨሪ ምናምን እነዛ ነገሮች በዛ ቲም እና በዚህኛው ቲም ልዩነት ፈጥረው አንተ ሻምፒዮን ልትሆን ትችላለህ። ነገሌ አርሲ አስገራሚ ቡድን ነበር አይደል? ከታች መጥቶ ተዋጋሪ የነበረ ጠንካራ ቡድን እንደነበር ይታወቃልና የሚያሳየው ነገር ጥሩ መሆኑን ነው የሚያሳየው ወይስ ሊጉ ደካማ መሆኑን ነው የሚያሳየው? ከታች የመጣ ቡድን ለዋንጫ የሚፎከርበት ሊግ ብራንድ የለውም ብሎ የሚያነሱ ሰዎች አሉ። አንተ ኳሱ ጥሩ መሆኑን የሚያሳየው እንዴት የታዘብከው? ለኔ አርሲ ነገሌ ለኔ ትልቅ ቲም ነው፣ ጥሩ ቲም ነው። በዚህ አጋጣሚ ትልቅ ትምህርት ሰጥቶ የሄደ ነው። ስፔሻሊ ለባለሙያዎች ትልቅ ትምህርት ሰጥቶ የሄደ አመት ነው አርሲ ነገሌ ክለብም። የሊጉ ደካማ መሆን ሳይሆን የነሱ ጥንካሬ ነው። ምክንያቱም ምናልባት የነገሌን ኳስ ቁጭ ብለህ ካየክ ሜዳ ገብተክ እንቅስቃሴያቸው በጣም ጥሩ ነው፣ ፍላጎታቸው ጥሩ ነው፣ ህብረታቸው ጥሩ ነው። ከኮቹ ጋር ያላቸው እንትናቸውም ግንኙነታቸው አሪፍ ነው፣ ተነሳሽነታቸው በጣም አሪፍ ነው እና ያ ስለሆነ እንጂ የሊጉ ደካማነት ነው ብዬ እኔ ኤክስፔክት አላደርግም። ደጋፊው ሚናው ከፍተኛ ነው ለዲሉ የሲዳማ ደጋፊ እኔ ምናልባት አንዳንድ ጊዜ ያው በተለምዶ 12ኛ ተጫዋች ነው ደጋፊ እንላለን። አንዳንድ ቲሞች ጋር ስትሄድ ያ ነገርን አታይም። ሲዳማ ቡና ግን በትክክል 12ኛ ተጫዋች በትክክል። ምክንያቱም 12ኛ ተጫዋች ነው ብዬ ማስበው ለምሳሌ መደገፉን ማነሳሳቱን ምናምን ተወውና ለምሳሌ እኔ ተሸንፌ ወጣው አሰልጣኝ ነኝ። ልጆቼን ትሪት አድርጌ ለቀጣይ ጌም እንዲዘጋጁ ሳይኮሎጂካሊም ፊዚካሊም ቴክኒካሊም ማዘጋጀት ነው አይደለ? እነሱ እንደዛ ናቸው ብዬ ነው ማስበው። ምክንያቱም 3 ጎል ገብቶብክ በደርቢ ያው በኢትዮጵያ እግር ኳስ ወላይታ ዲቻና ሲዳማ ደርቢ ናቸው። በደርቢክ 3 ጎል ገብቶብክ ዝም ብሎ አጨብጭቦ አይዟችሁ ቀጣይ እንሰራለን እኛ የምንፈልገው ሻምፒዮን እንድትሆኑ ነው ብሎ አጨብጭቡልክ አነሳስቶክ የሚሄድ ደጋፊ በዛ ልክ በሲዳማ ልክ ይኖራል ብዬ አላስብም። ምክንያቱም በሰለጠኑት ዓለሞች ሂድ ማድሪድ ሂድ አርጀንቲና ብትሄድ ቦካ ጁኒየርስ እና ሪቨር ፕሌት አለ። ተሸንፎ ቦካ ጁኒየርስ አሸንፎ ሪቨር ፕሌት ተሸንፎ ሲወጣ ዝም ብሎ ደጋፊ አይሄድም። ተደባድቦ ተጫዋች ላይ ፓስ ላይ ብዙ ነገር አድርጎ ነው የሚሄደው። እኔ ግን እውነቴን ነው ለማስመሰል ሳይሆን ትክክለኛ ያለ ሪያሊቲ በቃ ደግፈውክ በርታ አይዞክ ብለውክ ሲሄዱ አንተም ያማሃል። እነሱ እንደዛ ብለው ሲሄዱ ተጫዋቾች ያማቸው ነበር። ኮች ያሬድ በጣም ይናደድ ነበር። የሚናደደው በመሸነፉ አይደለም። እግር ኳሱን ያውቀዋል፣ ሂደቱን ምን እንደሚያገኝ ነገር ምን እንደሚሆን ያውቀዋል። ግን የሚናደደው ብዙ ጊዜ እነዚህ ደጋፊዎች ከዛ እዚህ ድረስ ከሌሊቱ 9 ሰዓት 8 ሰዓት ነው የሚነሱት። በዚህ አጋጣሚ ዮሲ ገንዘብ ያወጣሉ፣ ጊዜያቸውን ይሰዋሉ። ሌሊት እንግዲህ 8 ሰዓት ሲነሱ ልጅ ያለው ልጁን ትቶ ሚስት ያለው ሚስቱን ትቶ እናት ደካማ ያለችው ትታው ለዚህ ቡድን መስዋዕትነት ብለው ነው የሚመጡት። ውሃ አንድ ግማሽ ሊትር ውሃ የሚገዛላቸው የለም። ያለው አድርጎ ይገባል። የሌለው ደግሞ ከነ ረሃቡ ከነ ድካሙ ከነ እንግልቱ ሜዳ ገብቶ ደክሟቸዋል። 8 ሰዓት ተነስተው ነው የመጡት። እንዴት ነው መሆነው ብለህ ስታስብ ያው አድቫንቴጅ አለ የደጋፊ ሞቲቬሽን ስታስብ፣ እነሱ ግን የተለየ ሆነው አንተ ሞቲቬት አድርገው ነው የሚሄዱትና ያሬድ ቡሌ የሚያመው እነሱ እኛ ተሸንፈን እነሱ ያን ሁሉ 275 ኪሎ ሜትር እንዴት ነው የሚሄዱት ብሎ በቃ ያ ነው የሚያመው። ቀጣይ ያው ተነሳሽነትም ነው ለዛ ብለህ ትሰራለህና ለኔ ሲዳማ ቡና ደጋፊ ዘንድሮ 2018 ሻምፒዮን ሆና ለኔ የሚያንስበት እንጂ የሚበዛበት አይደለም። አውቀዋለሁ ከልጅነት ጀምሮ ያደኩበት የተወለድኩበት ክልልና ከተማ ነው። 20 አመት ነው ፕሪሚየር ሊግ ላይ የቆዩት። ዛሬ አልነበረም ሲዳማ ቡና ሻምፒዮን መሆን ያለበት። ለምን የአመራሩ ስራና የደጋፊው ስራ ዛሬ አልነበረም ሻምፒዮን ማድረግ የነበረባቸው። ያው ፈጣሪ ሲፈቅድ ነው የሚሆነውና ፈጣሪ ፈቅዶ ዛሬ ሻምፒዮን ሆነዋል። መቻወክ እርግጠኛ ሆናችሁት ዋንጫ እንደምትበሉ ልባችሁ ማመን ይጀምረው መቼ ነው? በየትኛው ጨዋታ
እኔ ምናልባት በዚህ አጋጣሚ ዮሲ ሰዎች ያው እንትን ሊሉ ይችላሉ። ነገር ግን እኔ ቀድሞውኑ እኔና ያሬድ ወደዚህ ጆይን ስናደርግ እለው ነበር ያሬድ በዚህ አመራር፣ በዚህ ደጋፊ፣ በዚህ ኳስ ተጫዋቾች በነበሩት ተጫዋቾች ውጤት እናመጣለን፣ እውነቴን ነው ሻምፒዮን እንሆናለን እለው ነበር ስንጀምር። ለምን ትላልቅ ተጫዋቾች ነው ቲሙ ላይ ያሉት፣ እንደ አሰልጣኝ የሚረዱክ፣ እንደ ረዳት አሰልጣኝ የሚረዱክ ተጫዋቾች ናቸው ያሉትና እጅግ ጓጓ ነበረ። ሌላ ቲም ሆኜ ያው እዛ ጋር የሰራዋቸው ልጆች ትላልቅ ተጫዋቾች አሉ። አዲያም፣ ሐዋሳ ከነማም፣ ዲቻም ስሰራ እዚህ ጋርም ያሉትን ሳይ በጣም ጓጓ ነበርና ሻምፒዮን እንሆናለን እለው ነበረ። ነገር ግን ያው ቅድም ብያለሁ፣ ውጣ ውረዶች ይኖራሉ፣ እንቅፋቶች ይኖራሉ፣ ድካሞች ይኖራሉ፣ ፈተናዎች ይኖራሉ። እነዛ ማለፍ ችለክ ቻሌንጅ አድርገ ማለፍ ችለክ ሰክሰስ ስትሆን ደግሞ ጣዕሙ የተለየ ነውና ስፔሻሊ ያው አርባ ምንጭን ስናሸንፍ ያው 3-1 ጨዋታ ከጊዮርጊስ ጋር በሊጉ አቻ ወጥተን ከዛ በፊት የኢትዮጵያ ዋንጫ ካሪሲ ነጌሌ ጋር ነበረን። በጣም ትልቅ ጉልበትና እንትን ያፈሰስንበት ነው። በጣም ብዙ ድካሞች የነበሩበት ጌም ነው። ከተወሰነች ከ5 ቀን በኋላ አይ ቲንክ 4 ቀን ከ5 ቀን በኋላ ነበረ ጌማችን ከጊዮርጊስ ጋር። ጊዮርጊስ ትልቅ ቲም ነው፣ እንደ ኢትዮጵያም እንደ ሊጉ ላይም ትልቅ ቲም ነው። ቻሌንጅ አድርገውን አቻ ወጥተን ነበር 2-2። ጥሩ ነበርን፣ ጎል ስኮር ማድረግ ነበረብን፣ አላደረግንም፣ አቻ ወጣን። ከዛ ቀጣይ ቲም ደግሞ የተጫወት ነው ከመድን ነው። መድን ላለመውረድ ነበረ የሚጫወተው። ትልቅ አሰልጣኝ ትላልቅ ተጫዋቾች ያሏቸው ነው። መድን ሻምፒዮን የሆነ ነው። እንደ ገብረ መድንን የሚያህል አሰልጣኝ ያለበት ነው እና በእነሱ 1-2 ተሸነፍን። ከዛ በሸገር ተሸነፍን። ያው ፍራስትሬት ታደርጋለህ፣ የሆነ እግር ኳስ ላይ የሚያጋጥም ነው በትላልቅ አውሮፓ ሀገሮችም እና ከዛ በኋላ በሀዲያም ተሸነፍን። ሀዲያም ወራጅ ነው። አጋጣሚ ሆኖ እዛ የደረሱን 3 ጊዮርጊስም እዛ ውስጥ ነበረ፣ ወራጅ ውስጥ ያው ትግል ውስጥ ያለ ቲም ነው። መድንም ወራጅ ውስጥ ያለ ቲም ነው። ሸገር ሲቲም ወራጅ ሲቲ ያለ ነው። ሀዲያ ሆሳዕናም ላለመውረድ የሚታገል ናቸውና እነዛ ፈትነውን ያው ባሉ አንዳንድ ነገሮች ቻሌንጅ ተደርገን ሉዝ አደረግን። ከዛ በኋላ ያው ፍራስትሬት ይኖራል። እንደ ኮች ደግሞ አንተ እነዚህ ፍራስትሬት የሆኑ ነገሮችን በደንብ አጥንተህ እንዴት ነው የምንመለሰው የሚለውን ነው የምታየውና እነዛ ነገሮች ላይ የቲም ስፕሪቱን ሳይኮሎጂካሊም ፊዚካሊ ማዘጋጀት ያለብህን ነገሮች አዘጋጅተን ከዛ በኋላ አርባ ምንጭ ላይ ነው እንደገና የተነሳ ነውና ልክ አርባ ምንጭን ስናሸንፍ የሚከተሉን ደግሞ ቲሞች ምንድነው? እኔ በዚህ አጋጣሚ ያው የእግዚአብሔርን ፍቃድ አለበት። እግዚአብሔርም የሲዳማን ሕዝብ ደጋፊ እንባ አይቷል ብዬ ነው ማስበው። የኛ ስራ እንዳለ የኛ ጥረት የተጫዋቹ የአመራሩ የኮቺንግ ስታፉ ጥረት እንዳለ ሆኖ ነገር ግን የእግዚአብሔር ትልቁ እጅ ነበረ። ምክንያቱም ያው እኛ ሰክሰስ እንድንሆን እንትኑ ስለነበረ እነሱ እየጣሉልን ነበረ። አርባ ምንጭን አሸንፈን ከዛ በኋላ ቡናን ስናሸንፍ እነሱ ደግሞ በአርባ ምንጭ መቻልም ጥሎ ነበር። አርሲ ነገሌ ማቻ እየወጣ ነበርና እነዛ ለኛ ትልቁ እንትናችን አርባ ምንጭ ነበር። እስቲ እንግዲህ አስቡ፣ ከቻምና ኢትዮጵያ ንግድ ባንክ አምና ኢትዮጵያ መድን ሁለቱም ላለመውረድ ይጫወቱ ነበር። ሻምፒዮን መሆን ቀጣይ ማያስተማመንበት ታች ከየመጣ ቡድን ለዋንጫ ለመፎከር የሚችልበት ሊግ መሆኑ ብራንድ የለውም ደረጃ የለውም አያስብልም። ያው እኔ በዚህ አጋጣሚ ሁሉ ጊዜ የሆነ ነገር እንትን ስንል አንደኛ ኮዙን ካወቅን መነሻው ኮዙ ማወቅ አለብን። መነሻው ምንድነው? የሆነ ችግር ሲገጥመክ መነሻውን የችግሩ መነሻውን ካላወቅ ችግሩን ብቻ መታይ ሆነ ወይም ለችግሩ መፍትሄ ለመስጠት ምትሮት ከሆነ አይሆንም። ምንድነው መነሻው የሚለውን ሁሌ ማወቅ አለብክ በስራ ውስጥ ይሄን ላይፍክንም ማለት ነውና የሊጉ ደካማ መሆን ወይም የሊጉ እንትን መሆን አይደለም ለኔ እንደግለሰብ ማለት ነው። አሁን ሲዳማ ቡና ሻምፒዮን ሆኗል። ወደ በኋላ ላይ መጣልሃለሁ። እዛ ጋር ያሉ ሰዎች አምና ሻምፒዮን ለመሆን የተነሱበትን ስታርቲንግ ፖይንት ዘንድሮም ካላረጉት ያ ይገጥምሃል። ሁል ጊዜ ስታርቲንግ ፖይንትክን ይዘክ መነሻህን በዛ ልክ የምትሄድ ከሆነ ኮንስታንትሊ መሄድ ትችላለህ። ምንም ችግር የለውም። ከጊዮርጊስ ማነው ንግድ ባንክና መድን ብቻ አይደሉም።
እነ ጅማ ቡናን አባጅፋርን ያው እስኪ ዛሬ ፈርሷል የለም ወደ ኋላ ሄድ ሻምፒዮን መቀሌ ሻምፒዮና ነው ያው በአንዳንድ ነገሮችን ቢሆን በ2010 ላይ 11 ላይ ሻምፒዮን ሆኖ በቀጣይ አመት ምን እንደሆነ በኮቪድም የተቋረጠውን አይተካል ፋሲልም ጋር ስትሄድ በዛ ልክ አልነበረ ሻምፒዮን 2013 ላይ ሻምፒዮን ነበሩ 14 ላይ በዛ ልክ አልነበረም ፉክክሩ ቢኖራቸውም ከጊዮርጊስ ጋር እና ምንድነው እኛ እንደ ሲዳማ ቡና አው ተደስተናል ህዝቡ ተደስተዋል አመራሩ ተደስተዋል ደጋፊው ተደስተዋል ተጫዋች ተደስተዋል አሰልጣኝ ተደስተዋል ያ ደስታ አልቋል መቼ ሰኔ 30 ላይ አልቆ ሐምሌ 5 የኢትዮጵያ ሻምፒዮና ነበረን የዋንጫ ጨዋታ ዛጋ ጨርሰናል አሁን ምንድነው ለቀጣይ ለ2019 ያቀድን ነው በ2018 ሰክሰስ ስንሆን ምን ነበር መነሻችን እንዳሰልጣኝ ምንድነው ያደረግነው ምንድነው የሰራነው እነማንን ጆይን አድርገናል 2018 ላይ ምን ነበር ክፍተቶቻችን ጉድለቶቻችን ምን ነበሩ ምን ላይ ነው መስራት ያለብን እንዳሰልጣኝ ገምገመናል ራሳችንን ለቀጣይ አመት እቅድ አቅደናል እንደ አመራርም በዛ ልክ ሄደዋል ከኛ በተሻለ በዛ ልክ ተጉዘው ዛሬ ያው ምናልባት አይተከሆነ በጎደሉን ቦታዎች ላይ ሰው ያስፈረምን ነው ልምምድ የዝግጅት ልምምዶችን ጀምረናል ምክንያቱም የአፍሪካ ቻምፒየንስ ሊግ ጌሞች አሉንና ለዛ ትልቅ ዝግጅት ያያረግን ነው ተመረንበታል ከነ መድን ከነ ባንክ ተመረንበታልና አንዳንድ ጊዜ ያሰልጣን ችግር ላይሆን ይችላል የሆነ የደጋፊ ችግር ወይ የሆነ ያመራር ችግር ላይሆን ይችላል ብቻ ግን የሆነ ችግር ሲኖር ነው በጠቅበጣይ አመት ስታክ የምታደርገውና እኛ ግን ከደጋፊ ጀምሮ ዛሬ ደጋፊ ብትሄድ ሩጫዎችን አዘጋጅተዋል ከታች ከደስታ ሌዳሞ ጀምሮ እስከ ስራ አስኪያጇ ከናን በለጠ ድረስ የቦርድ ኃላፊ ነጀጎና አንበሴ ነዶማርሶ ቢያውስም ብዙ ምንድን ማለት እና ትልቅ ዝግጅት አድርገዋል ለምን ትላንትና ከነባንክና ከነመድን ተምረዋል በደንብ መጀመሪያ እኛ ሻምፒዮን ስለመሆናችን አይደለም ስለ አፍሪካ ሀገር ነው የምትወክለው ኢትዮጵያን ነው የምታስጠራው ሄደክ 6-7 የሚገባብ ከሆነ የኢትዮጵያ ኳስ አሁን እንደምንለው የሊጉ ደረጃ እዛ ነው ይባላል የብሔራዊ ቡድኑ ደረጃ እዛ ነው ይባላል ነገር ግን ሄደ ፊት አድርገክ ዊን አድርገ የምትመጣ ከሆነ ደግሞ በዛ ልክ ነውና እኛ ትልቅ አደራም አለብን የኢትዮጵያ ህዝብ አደራ አለብን የሲዳማ ህዝብ አደራ አለብን የክለቡም አደራ አለብንና እዛ ጋር ሄደን ቻሌንጅ ለማድረግ እንደ አሰልጣኝ እንደ ተጫዋች እንደ አመራር እንደ ደጋፊ እንደ ህዝብ ትልቅ ስራዎችን ሰርተናል አንዴ ቆይ በዛው መልስ ይፈልጌ ነው አንደኛው ዙር ላይ ደርሶ መልስ ላይ ነው ብዙ ክለቦች እየተሸነፉ የሚወርቁት ሲዳማ ከዚህ ይማራል በእናስብ በደንብ እንማራለን እጅግ በጣም በደንብ እንማራለን ተጋጣሚያችንን አውቀናል ተጋጣሚያችንን ስናውቅ ዝም ብለን የራሳችን ነገር ብቻ ይዘን አይደለም እንሄደው የተጋጣሚያችንን ቪዲዮዎችን ፊልሞችን ታያለክ ያለውን ኢንቫይሮንመንት ታያለክ ከአየር ሁኔታው ጀምሮ ምክንያቱም አንድ አዌይ ነው የምታደርገውና በዚህ አጋጣሚም ጥሩነቱ አዌይ ጌም ተጫውተን ነው የምንመለሰውና ያም አድቫንቴጅ አለው በያስባለው እና ያለን እኚህ ነገሮች ቡድናቸውን እና ያለን የአየር ሁኔታውን እና ያለን ምክንያቱም ቻድ ምን አይነት የአየር ሁኔታ አለ ቲሙ ምን አይነት ነው ምን አይነት አጫወት ይጫወታል የኳስ እንትናቸው ምን አይነት ነው የሚለውን እሱን ሁሉ እናጠናለን ከዛ በተረፈ ለኔ የተሻለ እንዲ ለደርሶ መልስ አንሄድ እዛ በቃ ማሳካት ቻምፒዮን መሆን ምንም ስታቅድ ምንም ችግር የለም ለተጣቀደው ከዛ በኋላ የሚገጥሙን ቻሌንጆችን እያለፍክ የምትደርስበት ቦታ ትደርሳለህ እኛ ሀገር ምንድነው አሁን በፊት እኔ ልጅ እያለው ኳስ ተጫዋች ሆነ መጀመር ስትፈልግ ቅዱስ ጊዮርጊስ መግባት ብቻ ነው አላማችን ዛሬ እኮ እነ ሽመልስ እነ ጌታነህ እነ ሳለዲን እነ ቢኒያም እነ አቤል እነ ሄኖክ እነ አማኑኤል ወጣው እየተጫወቱ አይደል ተጫውተዋል እነ ኡመዱ ክሪ ብዙ በጣም ብዙ ማድረግ እንችላለን ካልክ ታደርጋለህ ግን ማድረግ ይችላል ብለ መቀመጥ ሳይሆን መስራት አለበት ፕሮሰስ ማድረግ አለበትና አሁን እኛ እያረግን ያለነው ነገሮች ሁሉም እንደ የሥራ ድርሻው ትልቅ ነገር እያረገ ነው እኛም እንደ አሰልጣኝ ስራችንን እየሰራን ነው ነገ እርግጠኛ ሆኜ የተሻለ አምናና ካቻምና ከነበረው
ተሳትፎ ይልቅ ዘንድሮ በዚህ በ2019 በእኛ በእነሱ 2026 27 የተሻለ ነገር እንደ ኢትዮጵያ እንደ ክለብም እንደ ሲዳማ ቡና የተሻለ ነገር ለማሳየት ትልቅ ተስፋ ይዘን ነው ተነስተን እንደ ሜዳሊያ እንደ በቲቪ ደግሞ መልካም ገጥማችሁ የወከላችሁት ሀገርና ባንዲራ የስኬት እንዲሆንላችሁ እንመኛለን። አሪፍ ነገር ስለሆነ ሲዳማ ቡና በገንዘብ ዋንጫ ወሰደ የሚሉ ሰዎች አሉ። ብዙ በገንዘብ አወጥቷል። ያው ከመጋረጃ ጀርባ በመጋረጃ ውስጥ ብለን እናስቀምጠው ከፍተኛ ክፍያ በጀት መደቡ በፋይናንስም በደንብ መመደቡ ዋንጫ እንዲያገኝ አድርጓል የሚል ነገር አለ። ቅድም አንተ የሰራው የባለሙያ አቅም አለ፣ የአመራር አቅም አለ፣ የተጫዋቾቹ አቅም አለ። እንዳልከው ደግሞ የተጋጣሚ ድክመት አለ። ቅድም ነጥብ ያለን እንደነበረ አምስተኛው ጉዳይ ገንዘቡ ማንሳት እንችላለን። ብዙ ሰዎች ይህንን ኢሹ ያነሳሉ። ያው ሁልጊዜ ጎረቤት ያለ ሰውና ቤት ውስጥ ያለ ሰው አንድ አይደለም። ስለ አንድ ቤት ለማወቅ ጎረቤት ያለ ሰው የፈለገውን ሊያወራ ይችላል፣ የመሰለውን ነው የሚያወራው። እኔ ደግሞ ያው እዛው ቤት ውስጥ ያለው ሰው ስለሆንኩኝ ወደኋላ ሄደህ ብታይ ሲዳማ ቡና አምና የነበረውን ስብስብ ታውቃለህ። እነማንን አጥቷል፣ እነማንን ጨምሯል የሚለውም ማየት ነው የመጀመሪያው ሁኔታ። ምክንያቱም ወደ 7-8 ልጅ ለቋል። ያመጣው 3-4 ሰው ምናልባት ሱራፌልና አቤል ያለው በግማሽ ጆይን አድርገውናል። ሲዳማ ቡና የመጀመሪያው ሰክሰስ የመሆኑ ሚስጥር ፈጣሪ ነው። የፈጣሪ እጅ ነው ትልቁ እንትኑ። ከዛ በመቀጠል ደግሞ የአመራሮች፣ የደጋፊዎች፣ የህዝቡ፣ የአሰልጣኞች፣ የተጫዋቾች ትልቅ ተነሳሽነት። እኔ ቅድም ብያለሁ ያቺ ከአምና ያጧት ዋንጫ ትልቅ እንትን ሆነዋል፣ እልህ አስይዟቸዋልና እልሃችን አንዳንድ ጊዜ ኢን ሚሊዮን ይከፈልክ ላትሰራ ትችላለህ። ምንም ሳይከፈል ደግሞ መስዋዕትነት ከፍለክ የምትፈልገውን ነገር ማግኘት ትችላለህ። የኛ ያ ነው። እልህ ስለነበረ ተጫዋቾች ጋር በብዛት ያሉት ከ190% ነባር ተጫዋቾች ናቸው። ምናልባት ኮቺንግ ስታፍ ላይ እኔና ያሬድ ነው ጆይን ያደረግነው። ስንታየው እዛው የነበረ ነው። ፊዚዮቴራፒስት ብሩክ፣ ዮሴፍ ረዳት፣ ሁሉም ያው ኮቺንግ ስታፉ ውጤት ነው። ሁሉም ከታች ከረዳት ከኪትማን አንስቶ ነው መስዋዕትነት የተከፈለውና የነሱ መስዋዕትነት እንጂ ገንዘብ አይደለም። በገንዘብ ብትሄድ አቤል ያለውን ያስፈረምነው ያው ፌዴሬሽኑ ሊግ ካምፓኒው ያውቀዋል። ይሄንን እዚህ ፕሮሰስ ውስጥ መግባት አልፈልግም። ግን ከጀርባ የለም፣ ምንም የለም። 100% እርግጠኛ ሆኜ ምንም የለም። እንትን ነው በቃ ቅድም ያልኩ እልሁ ነው ዋንጫ የወሰደው ሲዳማ እንጂ የተለየ ምንም አንድችም ነገር በገንዘብም ብትሄድ ሰው የቀላቀልነውን ዝም ብለህ ብታይ በረኛ ኢማኑኤልን አምጥተናል በግማሽ እሱም ትቶን ያው በአንዳንድ ኬዞች የሄደው። ከዛ በኋላ ዲፌንስ ላይ ብትመጣ ከታች ከከፍተኛ ሊግ እነ መኳንንትን እነ ሞጎስን እነ ያሬድን አምጥተናል። ከዛ ወደ መሃል ሜዳ ላይ ብትሄድም ምንም የነበሩ ልጆች ናቸው በብዛት የጨመርናቸው ቲሙን የሆነ ነገር ሀፕን ሲያደርግ የሚያግዙ ብለን እንጂ ቋሚ 11 ውስጥ የሚገቡ ልጆች አልነበሩም። ካየህ የጫወታችንን እንትን እና ትልቁ ነገር ዋናው የቲም ስፕሪት ነው። ሁለተኛ መታሰራውን ማወቅ ነው። ከልጆች ጋር ጥሩ ኮሚኒኬሽን መኖር፣ ለአንድ አላማ መታገል። ያን የምታደርግ ከሆነ ምንም ችግር የለውም። ገንዘብ ተጽዕኖ አለው የለውም? አዎ አለው። ማንቸስተር ሲቲ እኮ ብዙ አመት ሻምፒዮን ሲሆን ገንዘብ ነው። እነ ማድሪድ ሻምፒዮን ሲሆኑ ገንዘብ ነው በብዛት። እነ ፒኤስጂ ግን እኛ ጋር ገንዘብ አልነበረም። ከኋላ የሚሰጥ ምንም ነገር የለም። ለምን አምና ተቀጥቷል እኮ ይሄ ቲም 18 ሚሊዮን ብር ተቀጥቷል። ከ5ኛ ደረጃ 19ኛ ምናምን ደረጃ ላይ ሄዷል። ዋንጫ ተነጥቋል። ይሄንን ስተት ደግሞ ይሰራል ብሎ ማሰብም ለኔ በጣም እንትንነት ነውና ግን የዝውውር በጀቱ 57 ሚሊዮን 60 ሚሊዮን የሚለው ቀረ። ህጉ ጉዳት አለው ጥቅም አለው ለሊጉ ባንተ ያው ሰዎች የሆነ ህግን የሚያወጡት የሆነ ሪሰርች ሳያደርጉ አያወጡም። ግን ያው ሪሰርች አውጥተክ ሰርተክ ለፍተክ ሄደክ አሁን አንድ ዶክተር ወይም የሆነ ዲፓርትመንት ተመርቆ የሚሄድ ሰው ሪሰርች ይሰራል። ሁልጊዜ ሪሰርች ሰርተክ ሄደክ ምን ብለክ ለፍተክ ወጥተህ ምን ብለህ ህጎችን አበጅተህ ምን ብለህ ሄደክ እዛ ጋር የሆነ ሰው አፕላይ ካላደረገልህ ወይም ካልተቀበለክ ምንም ያ ሪሰርች ዋጋ የለውም።
እነሱ ሊካምፓኒው ያሰበበት ያቀደበት የሆነ ነገር አለ፣ ታርጌት አለው። በቃ ትክክለኛ ነገር ለኢትዮጵያ ኳስ እድገት ለሊጉ ማደግ ብሎ ያሰበው ነገር አለ። እዛ ውስጥ ዲፕሊ መግባት አልፈልግም ሞያዬ ስላልሆነ። ነገር ግን እዚህ ጋር ደግሞ የሚተገብር አካል ከሌለ ደግሞ ምንም ሚኒንግለስ ነው የሚሆነውና እንትን ነበር እዚህ ጋር በስኳቸው እንግዶች ጋር ስናወራ ህጉ የሚተገብራለ ማይተገብራለ ሁለት ሊግ ነው እንዴት አንደኛው ተገብራል አንደኛው አይተገብርም ነው። ስለዚህ አልመተግበር እስካለ ድረስ ህጉ አስፈላጊ አልነበረም። ባላንስ አላደረገም። ምን አለ መሰለህ አንተ ጥሩ ቤት ሰርተህ ምን ብለህ ሴኩሪቲ ያው ትቀጥራለህ። ዘበኛ የምትቀጥረው ሌባ እንዳይገባብህ የሆነ ነገር እንዳይሆን ነው የምትቀጥረው። ሌባው ደግሞ ከዛ ያው ዘበኛው የሚጠብቅበት እንዳይገባ የራሱ የሆኑ ስትራቴጂዎች አሉ። ሌባው ደግሞ ከዛ በላይ ነው የሚያቅደው። ገባህ አይደለ? አንተ በቃ 100% በዚህ ጋር ንፋስ አይገባም ብለህ ስታስብ በዚህ ጋር ደግሞ ከ100% የሚገባበት ነገሮች ይኖራሉና ትልቁኛ የሊግ ካምፓኒው ሳይሆን የኛ የባለሙያዎች የክለቦች የአመራሮች ምናምን እንትኖች ሊሆኑ ይችላሉ እንጂ ክፍተቶች ሊሆኑ ይችላሉ። እኛም እኮ ቅድም ብያለሁ ዘንድሮ ትልቁ ነገር አንድም ስህተት አንሰራም ነው አመራሩ ብሎ ቃል የገባው። አልሰራም 100% አላደረገም። ግን በቃ የእግዚአብሔር እጅ እንዳልኩ አለ። ከዛ የኛ የቡድን የሙሉ ስታፍ የሙሉ የአመራሩ የደጋፊ የምናምን አንድነት እልህ ውስጥ መግባት ሰክሰስ እንድንሆን አድርጎናል። ምንም መስራት ይቻላልና ለኔ ህጉ መውጣቱ ችግር የለም፣ ግን መተግበሩ ላይ እና ተጎድቷል ቲሞች ያንን በማድረጋቸው ግን ተምረውበታል። ግን ቆይ ትናንትና ሲዳማ ቡና ተቀጣ። የተቀጣበት ህግ ዛሬ ተነሳ። ፌር ነው ለኔ። አሁን እሱ ጋር ልመጣልህ ነበር። ፌር ነው ብዬ ነው የማስበው። እግር ኳስ ስታስኬደው እንደ ሊግም እንደምንም ኦፕን መሆን አለበት። ምንድነው አሁን የነሱ የሊግ ካምፓኒ ሆነ በመረዳው እኔ እንደ ግለሰብ በመረዳው ልክ የኢትዮጵያን ኳስ ለማሳደግ ነው ያንን ህግ ያወጡት እንጂ የተለየ ጥቅም ለማግኘት አይደለም። እንደ እንትንም ማለት ነው ለማሳደግ ኳሱን ትልቅ ቦታ ለማድረስ ዛሬ ያለንበትን ደረጃ እንደ እግር ኳሳችን በደንብ ከኔ በላይ አንተ ታውቀዋለህና ያንን ለማምጣት የኢትዮጵያን ኳስ ከፍ ለማድረግ ነው ያን ህግ ያወጡት። አልተተገበረም ምናምን የራሱ የሆኑ ችግሮች ቢኖሩትም አልተተገበምና ኦኬ ብለው ዛሬ አንስተዋል። ሲያነሱም እኮ ልክ ናቸው። ለኔ የትም ዓለም ብትሄድ ኦፕን ነው ማርኬት ኦፕን ነው። ሰው በቻለው ልክ ይገዛና ኮምፒት ያደርጋል። ያ ምንም ክፍት ነው እና አይተውት የባሰ ነገሩ እንትን ውስጥ የሚወስድ ነው ለኔ የመሰለኝ የሚወስዳቸው መከፋፈል ላይ። ምክንያቱም 100 አለቃ ፍቃደ ማሞ የቆመው ለኢትዮጵያ እግር ኳስ እንጂ ለሆነ ክለብ አይደለም በኔ እምነት። ሌሎቹም እዛ ጋር ከስር ያሉ አመራሮች እነ ኢሳያስ ጅራ እነ ባህሩ እዛ ጋር የቆሙት ለኢትዮጵያ ኳስ እድገት እንጂ ለሆነ ክለብ ወይ ምናምን አይደለም። ግን ካየክ በሶሻል ሚዲያ በተለያዩ ሲወቀሱ ነበር። ለከሌ ነው የቆምከው ለከሌ እንዲያርገክ ምናምን እና ከዛ በኋላ አዩትና ኦኬ በዚህ እንሂድ ብለው ሄደዋል። እኔ እንደ ባለሙያ ብትጠይቀኝ እግር ኳሳችንን ለማሳደግ ገንዘቦችን ምናምን ሊሚት ከምታደርግ ለምን አትሰራም? ቤስት ቲም ላይ 11 ላይ ሁለት ልጅ ቢጫ ተሴራ መሆን አለበት። ያው እዛ ግራስ ሩት ላይ የደሰርተህ አይደል የምትመጣው ዴቨሎፕ ላይ ከዛ ልጆችን ማብቃት ነው። ነገ እነ ጌታነን እነ ሽመልስን እነ ያሬድ ባየን እነ ደስታ ደሙን እነ ብርሃኑ በቀለን እነ ዶሬን ምናምን የሚተኩ ልጆችን አይደለም ማፍራት የተፈለገው። ስለዚህ 11 ቤስት ላይ ሁለት ልጅ ቢጫ ተሴራ የግድ ብለህ ብታስቀምጥ አሁን አምጥቶ መስረቅ ይችላል አንድ ቡድን? አይችልም። በቃ ኤምአርአይ አለ፣ የራሱ የሆኑ ሰርቲፊኬቶች አሉ። ዛሬ ጥሩ ነው ኢትዮጵያ ስልጣኔ ሌላት እንትኖች መታወቂያዎች አሉ፣ ፋይዳ ካርዶች ሄደክ ላውጣ ብትል አትችልምና ኤምአርአይ ደግሞ አለ። የ17 ዓመት ልጅ የ20 ዓመት ልጅ የ19 ምናምን ብሎ የሚነግርህ ያን በደንብ እንትን አድርገክ አስቀምጠው ከዛ ሁለት ልጅ ብትል ቲሞች የግድ ሳይወዱ በግዳቸው ያደርጋሉ። ከዛ ደግሞ ተቀያሪ ላይ ከ5 ልጅ 2 ልጅ ካረክ 4 ልጅ ፓርቲሲፔት እያደረገ ነው በአንድ አመት። አሁን እኮ አውጥቷል ሊግ ካምፓኒው እኮ በዚህ ላይም እኮ አውጥቶ ነበር ይህን ያህል ደቂቃ መሸፈን አለባቸው ታዳጊዎች ብሏል። በዛም ደግሞ በአንዴ ለውጥ አይመጣም። እንትኑም በጣም ፈጣን አይሆንም። ግን አሁን በመልክ መንገድ ብንሄድ
ከዛ የምታሳድገው 10 ልጅ ነው ቢጫተች 35 ልጅ ነው የምትይዘው 10 ልጅ ነው። ከዛ ይሄ ልጅ 2 ዓመት ከተጫወተ ወይም 1 ዓመት ከተጫወተ በኋላ አረንጓዴ ተሲራ መሆን አለበት ብለህ ህጎችን ብታስቀምጥ ለውጥ ይመጣልና በፕሮሰስ ለውጥ መጥቶ የሆነ ቦታ ላይ የበፊቱን ኳስ እኔ በዚህ አጋጣሚ በፊት የነበሩ አሰልጣኞችን በጣም እጅግ በጣም ነው ማከብራቸው መወዳቸው በጣም ታንኪው ነው መላቸው። ለምን ብዙም የስልጠና ኦፖርቹኒቲዎች ሳይኖሩ ብዙ ነገሮች ሳይኖሩ ብዙ ስራ ሰርተው በባህላዊም ይሁን በሳይንሳዊ ሰርተው ግን ኢትዮጵያን ከፍ አድርገዋት ነበር። ዛሬ ደግሞ ሳይንሱ ሰፍቷል፣ ሳይንሱ አለ፣ ትምህርቱ አለ፣ አክሰሱ አለ፣ ኦፖርቹኒቲው አለ ብለን እያልን ባለ ጊዜ ደግሞ ኳሳችን የት እንዳለ እንትን እናውቀዋለን። ስልጠና ይስክ ነው። እንዴት ነው ቢላይሰንስ? ያው ቢላይሰንስ አሪፍ ነው። ጥሩ ጥያቄ ነው ያነሳልኝ። እኛ ሲላይሰንስ ነው የወሰድኩት 2009 መጨረሻ አካባቢ ነው። ኦልሬዲ ወደ 10 ዓመት ሆኖታል። ከዛ በኋላ ስልጠናዎችን አላገኘንም። አንዳንድ ቦታ ላይ ያው በኢትዮጵያም አሁን ላይ የሆነ ኮንፊውዝድ የሚሆን ነገር አለና ምናልባት በቻልኩት መንገድ መጠን ላጠራው እችላለሁ ብዬ አስባለሁ። ቢላይሰንስ 2009 በኋላ 10 በኋላ አልተሰጠም። ላይሰንስ አጠቃላይ አልተሰጠም። የካፍ አግዶ ነበር። ያው የነበሩ ሙሉ አፍሪካ ላይ ኮራፕሽን እየበዛ ስለሄደ አቁሞት ነበር። አንዳንድ ሰዎች የፌዴሬሽናችን ችግር ነው የኢሳያስ ነው የከሌ ነው ምናምን ይባል ነበር። እኛ ምንል ነበር። ግን በኋላ ዲፕሊ ገብተህ ቀርበ ከነሱ ጋር ዲስከስ ስታደርግ ደግሞ ብዙ ነገሮችን ወስደናልና አሁን እየሰለጠንን ያለነው የቢላይሰንስ ሰልጣኞች በብዛት ከ195% አክቲቭ ነን። በፕሪሚየር ሊግ ላይ ምንሰራነን። በከፍተኛ ሊግ ዋና ኮቾች ሆነው የሚሰሩ ናቸው። በሴቶች ፕሪሚየር ሊግ በታዳጊ U20 ላይ ዋና ኮቾች የሚሰሩ ከ198 ምናምን ፐርሰንት አንድ ሰው ወይ ምናልባት ነው ምልክሱ ነው። እና በዚህ አጋጣሚ ታንኪው ላለው ፌዴሬሽኑን እና እንደ ካፍ ነበር የቆመው። ከዛ በኋላ ከኢሳያስ ጅራ ቢሮ ሄደን ነበር የተወሰነን ሰዎች ተሰብስበን ስንሄድ እንትናችንም አልነበረም እዛ ጋር ሲላይሰንስ የወሰድናቸው ነገሮች ምናምን ዋና ኦሪጂናል ላይሰንሳችንም አልመጣም። ኢሳያስ ጅራ የመጣበትን ጊዜ ታውቀዋለህ። እነ ባህሩ የመጡበትን እነ ደረሰ ምናምን የመጡበትን ጊዜ ታውቀዋለህና ሲመጡ ምንም ነገር አልነበረም። መረጃው ምንም እንትኖችም ክፍተት ነበራቸው። ግን ዝም ብለው አልተቀመጡም። በዚህ አጋጣሚ እጅግ በጣም አድርጌ ነው ማመሰግናቸው። አልተቀመጡም። በጣም ሲሯሯጡ ነበር። እኔ እውነቴን ነው ምልክ ኢሳያስ ጅራ የዛን ጊዜ ያው በፊት እንዲህ እንተዋወቃለን። ግን እንደዚህ ወርዶ እንደሚያደርግ የዛን ጊዜ ነው የገባኝ። እጅግ በጣም ተሯሯጠ፣ እጅግ በጣም ለፋ። እስከ ሞሮኮ እስከ ግብጽ ድረስ ደወለ። ምክንያቱም በፊት የነበሩ ሰዎች እንትኑን አበላሽተውት ነው ማለት መረጃም የለም ነበር አልነበረምና ኦኬ ብሎ ትንሽ የባገኛት ጭላንጭል መረጃ ይዞ ለኛ ትልቅ መስዋዕትነት ትልቅ ርቀት ሄዷል። ኢሳያስ ጅራ ደዋውሎ ምን ብሎ እንትን ብሎ ይሄን ላይሰንስ ሪፍሬሽ አድርገናል ሲላይ እንደገና ወደ ቢገብተን አሁን ሁለተኛ ሞጁል ነው እየወሰድን ያለነው። ትልቅ እንትን ነው ዋጋ የተከፈለበት። ያን ዋጋ ሲከፍል ደግሞ ከሱ በበለጠ ካፍ ስልጠናዎችን መስጠት ሲጀምር ኢንስትራክተር አብርሃም መብራቱ ለኔ በዚህ አጋጣሚ ምናልባት ለኔ ለኢትዮጵያ ለእግር ኳሱ የመጣ መልአክ ነው ብዬ ነው ማስበው። አብርሃምን ትልቅ መስዋዕትነትን አብርሃም ከፍሎ ከሱ ጋር አብረው ያሉ ኢንስትራክተሮች ዋጋ ከፍለው እንትኖቹን አዘጋጅተው ነው ለካፍ ኮንቬንሽን አባል ሆነው ልከው ምን ብለው ዝም ብሎ የመጣ በጣም እጅግ መስዋዕትነት። አሁን ዝም ብለን ስናወራው ቀላል ሊሆን ይችላል። ቤተሰባቸውን ጊዜያቸው ምናቸውን ትተው እዛ ጋር የነበሩ ሙሉ ኢንስትራክተሮች ዋጋ ከፍለው ያመጡት ነው። የዚህ ደግሞ ትልቁ ቁልፍ ሰው አብርሃም መብራቱ ነውና አብርሃም መብራቱ ስልጠናዎች የሚሰጥክ ለ10 ቀን ወይ ለ20 ለ30 ቀን ብቻ አይደለም። እኛ እናወራዋለን በስልክ። እኔ ሲከብደኝ ጥያቄ ሲሆኑብኝ ነገሮች ለሊትም ደውል አንስቶ ያወራሃል፣ ቀንም ደውል፣ ምሳ ሰዓትም ምንም ሰዓት ላይ ስልክ እኔ የሰውን ስልክ ኮንስታንትሊ የሚያነሳ ሰው እሱን ነው ያየሁት በህይወቴ። አንስቶ ያስተምራል፣ በስልክ ያስተምራል።
በተለያዩ በቴሌግራም በምንም ደውል ከኢትዮጵያም ውጪ ሆኖ ያስተምራል። ይሄን የሚያደርገው ምንም ተከፍሎ ማለት ክፍያው አርክቶት ወይንም የሆነ የተለየ ሰጥቶት ለክፍያ ሳይሆን መስዋዕትነት ይከፍላል። እንትኑን ፐርሰናሊቲውን ታየዋለህ፣ ንግግሮቹ ምናምን አንተ የሆነ መስመር እንኳን ስተክ ተናደክ ስትሄድ is a legend in Ethiopia in Africa በፊፋ ውስጥ ያለ ሰው ነው። ግን ዝቅ ብሎ ትሪት አድርጎ ካውርቶክ ከንዴትክ ስትመለስ ነው ነገሮችን በትምርታዊ በተግባቦት ባለው ነገር የሚያስረዳህና ትልቁን መስዋዕትነት ከነ ኢሳያስ ጅራ ከነ ደረሰ ከነ ባህሩ ለኛ በጣም ብዙ መስዋዕትነት ከፍሏል። ዝቅ ብሎ መጥቶ በቃ ከኢሳያስ ጋር ተወያይቶ ይሄን ላይሰንስ አክቲቭ ስለሆኑኝ ሰልጣኞች ብሎ ትልቅ መስዋዕትነት ከፍሎ ደረሰንም በዛ ኢንስትራክተር ደረሰ በቃ እኔ ከምነግርክ በላይ እኔ እውነቴን ነው መልክ አሁን አብሬ ስለምሰለጥና እኔ ፍለፊት ነው የምናገረው መስዋዕትነት ከፍሏል። እነ ኢንስትራክተር ሰውነት ቢሻው እነ ኢንስትራክተር ሰላም ዘራይ እነ ኢንስትራክተር መሰረት ማን እና አለባቸው ይሄ ኒውትሪሽን ላይ እነ ዳኒ ብዙዎቹ ማለት ነው በተለያዩ እነ ዶክተር ዘሩ እነ ሳይኮሎጂ እነ ዶክተር ተስፋዬ ምናምንና ሁሉም እኛም ብቁ ለማድረግ አሁን እየሰሩ ያሉት ለገንዘብ አለ እነሱ ተስተቆጭተዋል ተሰምቷቸዋል። ባለሙያ ከሌለ ሰው አታፈራ ያንን ባለሙያ ለማፍራት ዛሬ ትልቅ ርቀት እየሄዱ መስዋዕትነት እየከፈሉ ነው። ለምንድነው በቃ የሆነ ነገር ቁጭት አላት በቃ ኢትዮጵያ ወደፊት እንድትሄድ ባለሙያ ከሌለ ወደፊት አትሄድም። አንድ ጦር ይዘገብተክ መሪ ከሌለው ምንም አታመጣም ምንም ያህል ጉልበትም መሳሪያም ቢኖር እና እነሱ መሪዎቹን ለማበጀት ዛሬ የሚሄዱት ርቀት የሚከፍሉት መስዋዕትነት እጅግ በጣም ልዩ ነውና በዚህ አጋጣሚ ከኢሳያስ ጀምሮ እስከ ታች ድረስ ሜዳ እስከማመቻቸት ድረስ ያረጋችሁ ያላችሁት መስዋዕትነት ትልቅ ነው። እኔ እግዚአብሔር ይስጣችሁ ነው ማለት በገንዘብም በምንም የምትከፍለው ነገር አይደለም። እግዚአብሔር ይስጣችሁ ነው ማለት ለነበረን ቆይታ ከልብ አመሰግናለሁ። አሪፍ ነገሮችን እንዳነሳን እንደወራን ተስፋ አደርጋለሁ እንዲሳካላችሁ አሪፍ ውጤት እንዲገጥማችሁ በአፍሪካ መድረክም የተሻለ ጉዞ እንድታደርጉ እመኛለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ የነበረን ቆይታ ይህን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ዮሴፍ ከፋዬ ነኝ። ልክ ዛሬ ሳምንት ከሌላ እንግዳ ጋር ዳግም እንገናኛለን። ለዛሬ ግን የኢትዮጵያ ምርጥ ከሆነው አባይ ቲቪ አሪፍ ፕሮግራሞች ጋር መልካም ምሽት።